በመጀመሪያ ካሁን በኋላ ያንቺ ቅራቅሙም ሆነ ያንቺ ስጦታም ምንም ስለማያስፈልገው ባለፈው ዕለት ስለ ሰዓት እያወራሽ ነበር አይደል? ያው ለአብርሃም የሰጠሽው ሰዓት ለአብርሃም ያደረግሽለት ሰዓት ያው በአክብሮት እንጂ ማለት ነው እንዴ ማውለቃችሁ ሳይንስ ለምንድን ነው ለኔ የምትመልስልኝ? በአክብሮት እንጂ ስጦታ ይመለሳል እንዴ ፍሬም? እናንተ ስጦታ ካንገቱ ላይ ነው ያወጣችሁት። ስለዚህ ያንቺ ሰዓት ምንም ማያደርግለትም እንጂ እንዴ ስንት ጊዜ ያደረገው ስጦታ ነው። እኔ ሲጀምረኝ ስጦታ አልፈልገውም። አብርሃም አንተን እንዲመለስ ያደረግከው እንዴ እኔ አስቤ ነው እንዴ እናንተ ስንጣላ ወይ እናንተ ጋር ክፍተት ሲኖር ሰዓት እንድትመልስልኝ ነው እንዴ? በቃ ካሁን በኋላ ያንቺ ቅራንቅቡም ሆነ ያንቺን ስጦታ ለአብርሃም አያስፈልገውም። ስለዚህ ሰዓትሽን ይዘሽ ሂጂ በቃ። ወይ አንዴ ፍሬም ስማኝ፣ እኔ ሰዓትስ ብዬ ጠየቅኩት እኮ የኔ ሰዓት አውልቆ ሌላ አዲስ ሰዓት ማድረጉ ለምን አስፈለገ ብዬ ነው። ገባህ አይደለ? ያንቺ ነገር አያስፈልጉም። ግልጽ አይደለም እንዴ እያወራን ያለ ነው? አብርሃም የሷ ነገር ያስፈልጋል ካሁን በኋላ? እንዴት ብዬ ነው አንጀቴ ተቀብሎ ስጦታን እንትን ልለው እንደሁን ያለህበት ሁኔታ እንኳን አንተ ለምራት እየሞከርክ ነው ያለው አይደል? እንዴ አብርሃም ለምን አንደርስታንድ ታደርገኝ አይገባም? አላሳዝንህም? ቆይ የኔ ህይወት አይደለም? እኔ በዛ ሰዓት ጥሩ ታይም ባሳለፍንበት ሰዓት ላይ ምንም ቢሆን ክፉ ደግ አብረን አሳልፈናል አይደል እንዴ? አሁን በእንደዚህ አይነት መንገድ ሰዓቱን ለኔ መመለስና ለኔ እንዴት ነው እኔ ያላቀ ዝም ብለሽ እኮ ነው ያወራሽ እየደከምሽ ነው ያለሽ። ሻንታ አውራኝ አብርሽ ኤፍሬም ዝም ይበልና ቢያንስ ሰዓት ያወለክበትን ነገር ካልወደድከውም ደግሞ ችግር የለውም ሌላም ገዛልሃለሁ ምንም ችግር የለውም። ግን ደግሞ ለምንድን ነው በዚህ ልክ እንትን ያልከው? ንገረኝ። እሺ ካንተ አፍስ ነው ንገረኝ። ማውራት እኮ አይጠበቅበትም። አብርሃምን ካልበልስለት እግዚአብሔር እኔ ስማኛ እንዴ ቆይ በእግዚአብሔር አብርሃም ታው በኢየሱስ ሰዓት ለኔ ምን ይሰራልኛል? እኔ ዛሬ ላይ እንድትሰጠኝ ነው ወይም ደግሞ እኔ በገንዘብ አንተን ለማየት ፈልጌ ነው? ታዲያ ለምን እንደዛ ተሰማክ? ያስፈልገንም ያንቺ ስጦታ እንደዛ በልብለውክ ነው አይደል? እንደዛ ነው አይደል አብርሽ? እሺ ወይ በስትክክል ንገረኝ። ሰዓቱን ያወለክበት ምክንያት ንገረኝ። ይረዳሃለሁ፣ ችግር የለውም ከጎንህ ነኝ። እሺ ሰዓቱን ያወለክበት እኔ በገንዘብ ይዤ ነው ንገረኝ አብርሽ። አረ ሳናኪው አውሪስ ልጅ እሺ አለከው እሺ ንገረኝ። በቃ ሰዓቱ ተቀበልሽ አይደል? ካሁን በኋላ በቃ አትረሽበት፣ አታስጨንቂው። ልጁንም አይፈልግሽም፣ በግልጽ አማርኛ አልፈልግሽም ብሎሻል አይደል? ስለዚህ አንቺም ከማይፈልግሽ ሰው ጋር በግልጽ አማርኛ አልፈልግሽም አላለኝ። እሺ አንዴ አልፈልግሽም ማለት በላት ሳይሆን አብርሃም የተሰማህን ነው እሱ በላት ስላለ ሳይሆን የተሰማህን በስትክክል ንገረኝ አብርሽ። የተሰማህን ስሜት ነገራትሽ። በቃ ከሷ አንደበት መስዋዕት ትፈልጊው ነገራትሽ። ቆይ ዳኖ እሱ ያለህን ነገር ቢያንስ አውራኝ በእግዚአብሔር አብርሃም ታው እኮ ሄዳለሁ። እሺ ነግራ ቆይ አንዴ አዳምጠኛ እሺ ቢያንስ እንዴ የኔ ህይወት አይደለም እንዴ አብርሃም ምን ሆነሃል? በጣም አስደንጋጭ ነገር የሄርሜላን ሰዓት አብርሃም አልፈልግም ካንቺ የመጣ ስጦታ ብሎ መለሰላት። ታዲያ እንዴት ይሄንን ያህል ኤፍሬም አንተ ስራ ፈት ባለጌ የስራህን ይስጥ የሄርሜላን ልብ እንደሰበርከው ያንተ ደግሞ ይሰበር ነው የምለው ማለት ነው። ቤተሰብዬ በጣም ነው የሚያመው፣ በጣም ነው የሚያሳዝነው። አብርሃም መቼም ከራሱ ጋር አይደለም። ተረጋጉ። አብርሃም እንደዚህ ሰላም ብሎ ዛሬ ደግሞ ፈገግታ ለምን ፈገግታው ጠፋ ስላል ሰላም ብሎ ነው ይሄን ነገር ሊያረግ የቻለውና እንዴት የሄርሜላ ስጦታ ከስንት እንግዲህ በአመቱ የሄርሜላ ስጦታ ለምን ተመለሰ? ሄርሜላ ስጦታ አንድ ሰው የተሰጠ ስጦታ አይመለስም። ግን ይሄንን ነገር እኔ አላቅም። ብቻ ይሄንን ህዝቡን እንደዚህ ለማረግ እንዴት እንደሞከራችሁ ለማስደንገጥ ብቻ ለሁላችሁም እንግዲህ እሱ ይፈርዳል። አብርሃም ግን መቼ ነው ወደ ራሱ የሚመለስበት? እኔ ጥያቄ ፍጥሮብኛል።